አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደኔ ተከበራችሁ የሸቃላ ሚዲያ ቤተሰቦቼ እንደምን ሰነበታችሁ? ከኔ ጋር ሁሉ አማን ሁሉ ሰላም ነው። ዛሬ አረበኛ በአማርኛ ብቻና ብቻ ነው ይዤላችሁ የመጣሁት። እስከ መጨረሻው ተከታተሉ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ይዣችሁ የመጣኋቸው ነገሮች በዋናነት ምንድነው የሚባሉት የኛ የሆነን ስሜት እኛ መናገር የምንፈልገውን ነገር ለመግለጽ የሚረዱንን ነገሮች ነው በብዛት ማለት ነው ያመጣሁላችሁ። እነሱ የሚሉንን ብቻ መስማት ሳይሆን እኛ የሆነን ሀሳብ መናገር ከፈለግ እንዴት አድርገን ቶሎ ማድረስ እንችላለን ወደ መዳም። እሷም ደግሞ በምትናገረ ነገር አኪድ ለኛ መልስ ይሆነናል ለሸቃሎች ማለት ነው። ይሄ አረበኛ የሚያገለግላችሁ በዋናነት መዳም ቤት ለምትሰሩ እህቶቼ ብቻና ብቻ ነው። መጀመሪያ ዋና ቃሎችን ልንገራችሁ። ተርኪዝ፣ መረክዛ፣ እንተብህ ወይም እንትብሄ፣ لحظة ويم لحظت. طيب أصع، أحسن، إن شاء الله، ما أبقى، ما بدي، مو جاي على بالي. እንደዚሁም ደግሞ أنا فرحان، أنا قلقان، أنا تعبان، أنا جوعان። የተወሰኑትን በምሳሌ አድርገን እናያለን። አብራችሁኝ ሆኑ ቤተሰቦችም። አወለን እንሹፍ ተርኪዝ ማለት ትኩረት ማለት ነው። በማንኛውም ነገር ላይ እናንተ ትኩረት የምትሰጡት ነገር ነው። ወላኪን መዳም ረክዚ ይላሉ፣ ብዙ ጊዜ ረክዚ ይላሉ። ትኩረት ስጪ፣ ለስራችሁም ይሁን ለማንኛውም ነገር ረክዚ ነው የሚሉት። ረክዚ ማለታቸው ትኩረት ስጪ እያሉ ነው ማለት ነው። አንቺ ለዛ ነገር ትኩረት እንደሰጠሽ እንዴት ትመልሽላቸዋለሽ? እነ ምረክዛ እነ በትኩረት እየሰራሁ ነው። طيب እነ ምረክዛ ለዛ ነገር ላይ ትኩረት ሰጥቼዋለሁ እና በትኩረት እየሰራሁ ነው ለማለት ይሆናል ማለት ነው። ምረክዛ ማለት ትኩረት አድርጋለች ያችን ልጇ ወይም ደግሞ አንቺም። አሁን ለምሳሌ ስራ ላይ ምረክዛ ካል በምትሰሪው ስራ ላይ ትኩረት ሰጥተሻል። ረክዚ መዳም ናት የምትለው፣ አንቺ ደግሞ ስትመልሽ ምረክዛ ትያለሽ ማለት ነው። እንተበህት ያኔ የሆነ ጉዳይ አለ፣ በዛ ነገር ላይ ጥንቃቄ ነው አይደል? እንተበህት ለምሳሌ ነሚማ ይወዳሉ አረቦቹ፣ ሀሜት ማለት ነው። ቤታቸው ውስጥ እንግዶች ከሄዱ በኋላ ስለነዛ ሰው ማውራት ሲፈልጉ ሹፍቲ ሻንጣታ ይላሉ። ሹፍቲ ሻንጣታ ያኔ ሻንጣ ፖርሳዋን አየሽ። ሹፍቲ ብንትሃ ልጇን አየሽ። ያኔ አልሐሰብ ለማማት ማለት ነው፣ ሀሜት ውስጥ ለመግባት ሹፍቲ ብንትሃ ልጇን አየሽ ይላሉ። ወላኪን ነገር ግን አንቺ ሀሜት ውስጥ ነሚማ ማለት ሀሜት ነው። እዛ ውስጥ መግባት ካልፈለግሽ እሽ ትጎሊ ምን ትያለሽ? ማኒ ምረክዛ እኔ ትኩረት አልሰጠሁትም። ወይም ደግሞ ማንተበህት ለሷ ውበቷ ለዛችኛዋ ለምትታማው ሰው ማንተበህት ያኔ ይህንን ቃል ስትጠቀሚ ብዙ ነገሮችን ከማውራት እንድትቆጠቢ ያደርጋል። ማኒ ምረክዛ ወይም ማንተበህት። ሹፍቲሃ ይላሉ። ሹፍቲ ትያባ ልብሷን አየሽው። ሹፍቲ ብንትሃ ያኔ ልጇን አየሻት። طيب ማኒ ምረክዛ ትኩረት አልሰጠሁትም። كنت مشغولة ማንተበህት በጣም ቢዚ ስለነበርኩኝ ማንተበህት ትኩረት አልሰጠሁት ብሎ መመለስ ይቻላል ማለት ነው። ማንተበህት ያኔ ዋና ቃሎች እነዚህ ናቸው። ወላኪን ነመዳም ይህን ነገር የሚጠቀሙት በዚህ ዙሪያ ላይ ለማጠንጠን ነው ማለት ነው። ለሐስቲ፣ ረከስቲ፣ እንተበህቲ ሶስቱም ቃላቶች የአንድን ነገር መልስ ለመመለስ የዛን ነገር ለመግለጽ ወይም ደግሞ በሚያሙበት ነገር ላይ ምላሽ ላለመስጠት የምንዘጋበትም የምናወራበትም ነገር ይሆናል። ማንተበህት፣ ማረከስት ብለን ባንዴ መዝጋት ትችላላችሁ ማለት ነው። ወላኪን እናንተ ስለ ትናንትና ነገር የሆነ ሰው ብታወሩ ለሐስቲ አምስ ኬፍ ጠላዓት ማሻአላህ ያኔ ትናንትና እንዴት እንደነበረች ጠላዓት ማለት ያኔ ዝግጁ ሆና እይታ የትናንት እይታዋ እንዴት እንደነበረ ማለት ነው። طيب ወይም ደግሞ ለሐስቲ አምስ ለመጠላዓቲ
ትናንትና ልብ ብለሻል ስትወጪ لاحظتي أمس لما طلعتي ትናንትና አስተውለሻል ስትወጪ ጀው ፊል በራ መራ ሄሎ ጀው ማለት አየ ውጭ አለው አየ በጣም ቆንጆ ነበር ሹፍቱ ላሐስቲ የምትለዋ ነገር እንድትጠቀሙበት ታደርጋችኋለች ማለት ነው ማላሐስቲ እንተበህቲ እነዚህ ሶስቱም ነገሮች ያኒ ሊሆነ ሰው ለመጠይቃችሁ ለመመለስም እናንተም ደግሞ ለመመለስም አስሐል የሆኑ አረበኞች ናቸው እነዚህ ቃላቶች ማለት ነው አዲሱ ናችሁ አንድ ቃል ለብዙ ነገር መልስ የሚሆን ነው ብላችሁ ካሰባችሁ እነዚህ ነገሮች ብትይዟቸው መልካም ነው ሌላ አሳ ነው አሳና ኢንሻአላህ አንዳንድ ሰዎች ተመሳሳይ ነው የሚጠቀሙበት አሳ የሚባለው አሳ ሰመኩ አይደለም አሳ በሚበላው አሳ ሰመክ ነው አሳ የሚባለው እነሱ አረቦቹ ልክ ኢንሻአላህ ባላህ ፍቃድ ወይም ደግሞ ይሳካል ይሆናል ላይሆን ይችላል በማለት ላይ በብዙ ሰዓት እነመዳም ይጠቀሙታል ላይክ ያርጋችሁ كيف يستخدموት እንዴት ይጠቀሙታል مثلا ምሳሌ አንቺ መዳም ብሳፍር ብትያት መዳሜ ብሳፍር መሳፈር እፈልጋለሁ ብትያት ايش تقول لك ምን ትልሻለች መዳም አሳ ላ ትርጃዒ ትላለች በቃ ከሄድሽ እንዳትመለሺ አይነት ነገር ተማሮ የማውራት አረበኛ ማለት ነው ወይም ደግሞ የሆነ ነገር መዳም اشتري لي ሻምፖ ብትያት ሻምፖ ግዢልኝ ብትያት አሳ ላ ተስተخدሚ ትልሻለች يعني የክፉ ነገር መግለጫ ነው አሳ ላ ተስተخدሚ አሳ يعني ልክ ኢንሻአላህ يعني እንደምንለው እንደሚባለው ولكن طيبه محترمه ከሆነች ኢንሻአላህ እብጂብ ልክ ትልሻለች ወይም ደግሞ አሳ ብለው የሚሉት ነገር ሲማረሩ ባላችሁት ነገር ላይ የመንቀፍ ነገር ሲያደርጉ አሳ እንደዚህ እንዳይሆን يعني አሳ ላ ትርጃዒ አሳ ትሞቲ يعني አሳ ብለው ይጠቀማሉ لكن አሳ የሚለው ቃላቸው በእነሱ ኢንሻአላህ ባላህ ፍቃድ የሚለውን ነገር ገልብጦ በፈጣሪ ፍቃድ ይሆናል እሺ የሚለው መልካም ንግግር ያለ መልካም ንግግር እንዳይሆን አድርገው የሚናገሩበት ነውና አሳ ጂብሊክ አይሉ አሳ እንደዚህ ኩኒ አሳ ትሞቲ አሳ ተንቀብሪ يعني ኢንሻአላህ ትሞቺ ያለሽ እንደዚህ ለማለት የሚጠቅም አሳ ይላሉ እነዚህ መዳሞች يعني ኢማን የሌላቸው አሰብያ ማለት የሚቆጡ የነሱ መዳሞች መገለጫ ነው طيب ሌላው እንግዲህ አህሳን ነው አህሳን የተሻለ ጥሩ አህሳን طيب የተሻለ ወይም ጥሩ ላኪን ሰዎችም የስሜት መግለጫ እንዴት ይሆናል ምሳሌ መዳምሽ ወርቃ ሰላማት ትያታለሽ يعني ክፉ አይንካሽ በቃ ሰላም ሁኒ ወድቀሽ እንዳትቀሪ ለማለት ነው ላ ይሄንን ላለመጠቀም ደግሞ ወድቃ ስትያት አህሳን ደግ ሆንሽ ወይም ይገባሻል እንደማለትም ለሁለት ነገሮች እንጠቀመዋለን ማለት ነው ሌላው ኢንሻአላህ ነው ያው ኢንሻአላህ እንዳላህ ፍቃድ ነው አንዳንዶቹ አሳን ብለው ይጠቀማሉ ክፉ ሲሆኑ ጥሩ ሲሆኑ ደግሞ ኢንሻአላህ ብለው ይጠቀማሉ ማለት ነው የማንፈልገውን ነገር ማብቲ ወይም ማብቃ እንደዚህም ደግሞ ሙጃይ አለባሊ አላስፈልገኝም طيب ማብቲ አልፈልግም ማብቃ አልፈልግም ሙጃይ አለባሊ አላስፈልገኝም ብለን በዚህ መሰረትም መናገር እንችላለን ማለት ነው ቤተሰቦቼ በጣም እንዲረዝምባችሁ አልፈልግም انا فرحان እኔ ደስ ብሎኛል ፈረህ ብቻ ደስታ ነው እኔነቴን ነው انا فرحان እኔ ደስተኛ ነኝ طيب ሌላው ጨንቆኛል ሲሉ እንደ ቤት ውስጥ ምትወትራ ነው የሚሉት ምትወትራ لكن አንዳንዶቹ
ገልቃን ይላሉ፣ ወይም ደግሞ አነ ገልቃን ነፍስ الشيء። ብዙ ቤት ውስጥ የምንጠቀመው አነ ምትወትራ اليوم ليش انت متوترة ለምንድን ነው አንቺ ተጨናነቅሽው ብለው ይገልጻሉ ማለት ነው። ኦኬ ቤተሰቦቼ፣ ሌላው አነ ተአባን እኔ አሞኛል ነው። አነ ጁአን እኔ ርቦኛል። አነ አጥሻን እኔ ጠምቶኛል። በዚህ ዙሪያ ላይ በበለጠ ቪዲዮ ሰርችበታለሁኝ። ኢንሻአላህ ቪዲዮ የሚለውን ከስር በመጫን ወደ ታች በማየት የምትፈልጓቸውን አረበኞች ታገኙ ትችላላችሁ። አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ብዙዎቹን ሰርቻለሁ ብዬ አስባለሁኝ። እናንተ መፈለግ ብቻ ነው የሚጠበቅባችሁ። ያልሰራና የሌለ ነገር ከሆነ ጠይቁ፣ እኔም እመልሳለሁ። ስለተከታተላችሁ አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።